መረን ዱርዮች ግን አብረውት ያሉት የሚውላቸው ወመኔዎች ግን ያንን ያደርጋሉ። ስለዚህ እንግዲህ እኔን አላናገረኝም፣ አንቺም ነግረሽ ነበረ። ይሁንዬ አይደውልም፣ አውቀዋለሁ፣ ሰውየው አይደውልም፣ ምንም አያረግም ብለሻል። እንዳልሽው አልደወለም፣ ምንም ያለው ነገር የለም፣ ስለምንም ነገር አላወራንም። አንቺ አሁን መፍትሄ የምትይውን ነገር ማድረግ ትችላለሽ። ሀሳብሽን ስጫቸው፣ ቀጠሮ ስለያዝንና ስለነገርናቸው። ቤተሰብ ታፕ ታፕ ኮፒ ሊንክ አድርጉ፣ ሁሉም ሰው ይስማ። ስለዚህ በጉዳዩ እኔ ችላ ብዬ አይደለም፣ እሷም ችላ ብላ አይደለም። ብዙ ነገሮች አሁን ብዙ የከፋ ነገሮች እየመጡ እንደሆነ ተነግራቸዋለች። ሚውት አደርጋለሁ፣ አዳምጥሻለሁ። ታፕታፕ ኮፒ ሊንክ ቤተሰብ፣ ሌላ ሰው እንዳታስገቡ። እሱም ከመጣ መግባት ይችላል። እኔን ነው የሚያወራኝ፣ እሷን አይደለም። ከዚህ በኋላ የናቀው እኔና 10,000 ሰው ህዝብን የናቀው ባለጌ ስለሆነ ይቅርታ አድርጊልኝ፣ መረን ስለሆነ የናቀው 10,000 ሰው ሙሉ ቁጭ ብሎ ኢቭን ይቅርታ መጠየቅ ሳይደረግ ለቢዝነሷ ስትል ይቅርታ ብላለች። እሱ ተፈርቶ እሱ ምን ተብሎ አይደለም፣ ቢዝነሱን ለማትረፍ ብላ ይቅርታ ጠይቃ ነበር። ይሄውላ ነገር ነበረ። ግን በምታዩት መልኩ ሰውየው ምን እንደሚያደርግ የምታዩት ነው። ስለዚህ አንቺ የምትናገሪውን እንሰማለን። ያለውን ነገር ማገዝ የምንችለውን ምን ማድረግ ያለብንን እናደርጋለን ብዬ አስባለሁ። ሰላምሽ ብዝት ይባል። ሰላም ይሁን፣ ሁላችሁም ሰላም ብያለሁ። ያው ያለው ነገር ያው ነግሬያለሁ። እስካሁን ድረስ አልደወለልኝም፣ አላናገረኝም። ቲቶዬም አብሮ ዘግቶኛል። ቲቶ እንደዚህ አይነት ልጅ አይደለም። ቲቶን ምንም እንዳትሉት። የእውነት የሆንዬ ምስኪን ልጅ ነው። ምን እንደተደረገ አላቅም። ቲቶዬ ተቀይሮብኛል። ችግር የለውም፣ በጸሎት መልሰዋለሁ። ነገር ግን ምንድነው የሆነው? ዶክተር ጌታቸው ይሄን ነገር እንዲሰሙልኝ ይፈልጋሉ። ሁላችሁም እንድታደርሱልኝ ይፈልጋለሁ። የዶክተር ጌታቸው ብር ሙሉ ለሙሉ ብሩን ይዞ መጥቻለሁ። 63 ሚሊዮን 500,000 63 ሚሊዮን ብር ከዶክተር ጌታቸው ቤት የተበደረው ብር ነው። ይሄን ብር እኔ አላቅም። አሁን በዚህ ብር የእኔን ፋብሪካ አጣምሮ ፋብሪካው ሽጠው ዳዊት የሚባለው ውክልና የሰጠው እንግዲህ እኔ ሚስቱ እያለሁ የልጆቹ እናት እያለሁ ለዳዊት ለሚባል ነው የሰጠው። የምትሰሙኝ ሰዎች በሙሉ መሰለን የምታውቁ እኔን የምታውቁ ዳዊትን የምታውቁ ሰዎች ዳዊትን ከዚህ ፋብሪካ ከነዚህ ሰዎች እጅን አንሳ በሉልኝ። ለዳዊት ነው ውክልና የሰጠው። ዳዊት ነው ፋብሪካውን ሊሸጠው የሚሯሯጠው። እንግዲህ ዝም ብላችሁ አስቡት። በሰው ቤት ተገብቶ ይህ ሁሉ ጦር ምንድን ነው? ዳዊት ማለት ማን ነው? ይቅርታ ዳዊት ማለት ዳዊት ማለት ምን መሰለ? የእኛን ክፍተት ተጠቅሞ ቤታችንን ሞር እንዲበላሽ ያደረገ ሰው ማለት ዳዊት ነው። ማንም ሰው ያልደፈረውን ማንም ሰው ጓደኛው ነው ወይስ ምንድን ነው? አልገባንም። አሁን የመጣ ጓደኛ ነው። በቃ የእኛን ቤት ክፍተት ተጠቅሞ ገባ። በቅርብ የመጣ ነው ወይስ የቆየ ጓደኛው ነው? የቆየ ጓደኛ አይደለም። በዚህ 2 ዓመት ውስጥ የመጣው ሆኖ ግን እኛን ሞር ቤቱን የፈለቀቀ ሰው ነው ዳዊት ማለት። ይህን አጋጣሚ ተጠቀመ፣ ሙሉ ለሙሉ ጓደኛ አደረገው። ጓደኛ ከማረጉ የተነሳ ደግሞ ምን እንደሚጠቀምበት አላውቅም። ማንም ሰው የእሱን ውክልና መቀበል አይፈልግም። የተቀበለው ዳዊት ነው። ዳዊት ተቀበለ። እኔ ያለው ቢያንስ ለእኔ ውክልና አልሰጠኝም፣ ለዳዊት ነው የሰጠው። እንግዲህ ደላላ ነው ስራው፣ ድለላ ነው ሰውየው። እኔ ምን እንደሚሰራ ራሱ አላውቀውም። ምን እንደሚሰራ ራሱ ዳዊት ምንድን ነው የምትሉኝ? ቤቴ መጥቶ አድራጊ ፈጣሪ፣ ቤቱ የእሱ ነው የሚመስለው። ቤታችን መጥቶ የሚንጎራደድ ደፋር ሰው ነው። ስለዚህ አሁን ዳዊት ነው ውክልና የተቀበለው። የምትሰሙን ጓደኞቻችን በሙሉ ዳዊትን ከዚህ ቤት እጅህን አንሳ በሉልኝ። እኔ ድርጅታችን እንፈልገዋለን። ልጅነታችን የጨረስንበት ድርጅታችን ነው። ይሄ 63 ሚሊዮን ብር በዶክተር ጌታቸው ቤት የተበደረውን ብር እኔ አይመለከተኝም፣ አላቅም። ከኔ ጋር ከተዘጋጋ በኋላ ነው እኔ ታህሳስ ውክልና አንስቼ ጥር፣ የካቲት፣ መጋቢት እያልን የተበደረው። ስለዚህ እኔ አላቅም። እንዴት ንግድ ባንክ ሊሰጠው ቻለ? ይሄ ሁሉ የተውሰበሰበ ነገር ነው። ህግ ይዞልኛል። ህግ ቢይዘውም ደግሞ እነሱ በቃ እንደሚያሸንፉ በሙሉ ልብ ነው እየተራመዱ ያሉት። ፋብሪካውን ለመሸጥ በጣም እየተሯሯጡብኝ ነው። ትናንትና ፋብሪካውን መጥቶ አህመድ የሚባል ነጋዴ እውነቱን ነው ብሩ ነው መጥቶ አስለጥፏል። በቃ ማሹን ተሽጦ እንዲሰጠው ሰራተኞቹ 33 ሰራተኞቹ ማሹን ተሽጦ እንዲሰጣቸው አስፈርዶብኛል። ይሄን እንኳን በለመንኩት ብር ሰርቼ እንዳልከፍል አልችልም። ፒኤልሲ ነው ስራ አስኪያጅ አይደለሁም፣ አልችልም። ድርጅቴን አይነ ያየ ሊወሰድብኝ ነው።
ብዙ እየለፋው ነው፣ ብዙ እየጣርኩ ነው፣ ግን ድርጅቴን ላገኘው አልቻልኩም። እባካቸው የኢትዮጵያ ህዝቦች አሁንም ድምፅ ሁኑኝ። በቃ ያለበት አገር መሸሻ እንዳይመስለው፣ ብር አለ እሱ ጋር። እኔ የሆነ የዚህ ጋር አዳምጥኝ፣ መኪኖች አሳደድኩኝ ነግሬያለሁ። እንዳለ በወንድሞቹ ስም ነው ያለው። በወንድሙ ስም ካለ የእሱ ነው ማለት ነው። እኔ 20 ዓመት ሙሉ ስኖር ቤት የለኝም፣ በስሜ ምንም ነገር የለኝም። ይሄ ሁሉ በቃ ከነ ጥፋቴ ይቅርታ ጠይቄው እንኳን የሆነ ነገር አልተመለሰም። እንደማይመለስልህም አውቄያለሁ። አይደውልልህም የሆነ እርግጠኛ ነኝ ብያለሁ። ምክንያቱም እሱ ነው ይሄን ሁሉ ህዝብ ያስቸገረው እንጂ አይደለም። እኔ ለሁሉም ነገር እንዲደረግልኝ እሺ እያልኩ አንገቴን ደፍቻለሁ። አሁን ግን አልቻልኩም። ወደ እናንተ የመጣሁበት ትልቁ ምክንያት ድምፅ እንድትሆኑኝ ነው። ህግ የያዘውን ይዟል፣ ግን በጎን የሚያመልጥ ነገር ስለበዛ ድምፅ ሁኑኝ። እንዴት ንብረቴን አጣለሁ? ከዚህ ሁሉ ንብረት እንዴት አንድ ነገር አጣለሁ? ድርጅቱን ከነ ዕዳው ልቀበልና ሰርቼ ልክፈል አልኩኝ። እንደምሰራ ስለሚያቅ ነው፣ አቅሜ ስለሚያቅ ነው የከለከለኝ እንጂ ሆኒ ብላለች እንቺ ይል ነበረ። ሰነፍ ሴት በሆን መስራት ማልችል ሴት በሆን ትውሰድ የፈለገችውን ታርጎ ይላችሁ ነበር። ሆኒ እውነቴን ነው የምነግርህ። እንደምሰራ ስላወቀ ግን ከለከለ። ወንድሜን ይወደዋል ብዬ እስቲ ስራ አስኪያጅነት ለወንድሜ ሰጠው ብዬ ብጠይቅ ወንድሟ ሌባ ነው፣ ወንድሟ እንዲህ ነው፣ ወንድሟ እንዲህ ነው እልክልሃለሁ። ይሄው ሙሉ መረጃ ይዣለሁ፣ ሙሉ መረጃ ይሄው። በጣም አዝኛለሁ። ታዲያ በየትኛው መንገድ ውክልና ላግኝ? በየትኛው መንገድ ስራ አስኪያጅ ላግኝ? አረ የኢትዮጵያ ህዝብ ድምፅ ሁኑኝ በእናታችሁ። ድርጅት አይሂድብኝ። እኔ መስራት ፈልጋለሁ። ይሄ ድርጅት የልጆቻችን ነው። ነገ ልጆቻችን አድርገው ይጠይቁናል። እኔ መሰለ ጌታቸው ምን እንደሆነ አላቅም። ሊሰጠኝ አልቻለም። በእግዚአብሔር ልጃቸዋለሁ። አንድ ትልቅ ጥያቄ በተከታታይ በሚዲያ ላይ ሲሯረጥ ያየሁትን ጥያቄ ልንገራችሁ። እንዴት ወደ ሚዲያ መጣሽ ላላችሁ ነገር ልንገራችሁ። ሚዲያ መፍትሄ አለው ወይ ላላችሁ፣ አዎ የኢትዮጵያ ህዝብ ድምፅ እንድትሆኑኝ ነው። በቃ እኔ ድምፅ ሁኑኝ። ድርጅቴን አስመልሱልኝ። ከዚህ ሁሉ ንብረት ጎዳና ላይ ልውደቅ? በቃ ምንም እኮ የለኝም። ቤት የለኝም፣ መኪና የለኝም፣ ብር የለኝም። እንዴት ሰው እያጋጨልኝ እኮ ነው እየከፈልኩ ያለሁት። የት ልሂድ? ምን ላድርግ? ንገሩኝ በእግዚአብሔር። ጨነቀኝ። በቃ እሱ የእውነት ነው የምነግራችሁ። እዚህ ጋር ያለውን ችግር አንድ ነገር ልንገርሽ። የአብዛኛው አንቺ ብቻ ሳይሆን የብዙ አበሻ ሴቶች ችግር ነው። ምን አይነት ችግር አለ? በስማችሁ አንድም ነገር ሳይኖር በትዳር ከ17 ዓመት በላይ ከሱ ጋር ቆይተሻል አይደለም? 20 ዓመት በትዳር 20 ዓመት ስትቆይ በስሟ 5 ሳንቲም የለም። የብዙ የአበሻ ሴቶች ችግር ይሄ ነው። የብዙ 20 ዓመት ሙሉ እግዚአብሔር ያሳያቸው 20 ዓመት አብረው ተቀምጠው አብረው እያሉ አምነው ሙሉ ውክልና ለባል ብቻ ይሰጡና ያለውን ነገር እንደፈለገ አድርጎ እንደፈለገ። ይሄ ባህል ነው። አምነዋለው፣ ባሌ ነው፣ ለልጆቼ ጥሩ አባት ነው፣ ገለመል የሚባል ይጨመርና እምነት በመሃል ይኖርና ሴቶቹ ያምኑና ለባል ሁሉን ኃላፊነት ይሰጣል። ለስራም ቢሎ አይቁጭ ወይ እኔ ይሰራለሁ አታስብ ይባላል። እነሱ ሲፈልጉ አሸሸ ገዳሜ ይላሉ፣ ሲፈልጉ ደግሞ ምን ያደርጋሉ? እንደፈለጉ ያደርጉታል። አሁን በዚህ ጉዳይ ላይ ችግር ሲፈጠር ይዋት 5 ሳንቲ ሳትይዝ ነው የወጣችው። 5 ሳንቲ ነው ማውራቸው። ስለዚህ የአንቺ ብቻ ሳይሆን ከአንቺ በኋላ የመጡ የሀገር እህቶች እያለቀሱ መሴጅ እያደረጉኝ ነው። የእነሱም ተመሳሳይ ችግር ነው። የሚገርመሽ አንድም ነገር በስማቸው የለም። ንጄና ድርጊ ይሄን ልበሺ እንደዚሁ እንጂ ምንም ችግር የለም። ቤት እንኳን በስማቸው አልተገዛም። የሚገርመሽ ቤት እንኳን እያለ ቤቱን ቼክ ሲደረግ በእነሱ ስም አይደለም። ስለዚህ በአንቺ ስም የሌለ ነገር መንግስት ምንም ሊያደርግሽ አይችልም። ምንድነው የምትሆነው? መጨረሻ ላይ ማልቀስ ነው፣ ጎዳና መውጣት ነው። በጣም ነው የሚያሳዝነኝ። አሁን እንደ መፍትሄ ማድረግ የሚቻለው ሌላ አማራጮች በህግ ደረጃ አሉ ወይ? አንቺ የምታውቂ አሁን እቃውን እነዛ ባለ ሀብቶቹ ወይም ደግሞ ያበደሩት ሰዎች መጥተው ይሄ ይሸጥልኝ ይሄ ያውጣልኛል እያለ መጥቶ ያስለጥፋል። ችግር የለባቸውም፣ ሀቅ አላቸው እነሱ አንቺ እንዳልሽው። መጨረሻው ግን የሚያሳዝነው የአንቺ እሱ ምንድነው ያሰበው እንደሚመስለኝ ከነትቢቱ ትልቁን ፒክቸር አላየው፣ ትልቁን ነገር አላየው። የአንቺ መጎሳቆል የልጆችሽ መሆኑን ረስቶታል። አንቺን የጎዳ ስለሚመስለው አንቺ ያጣሽ ስለሚመስለው ነው አሁን እርካታው ያለው እልው ስላለ።
ትልቁ አቶ ባዶ እንደሚገባ አሜሪካን ሀገር ምንም የቋንቋ የምን ብቃት የሌለው ሰው ምንም ሊያመጣ አይችልም። የቋንቋ ብቻ ሳይሆን የስራውም አሁን ትልቅ ሰው ያንግ ሆኖ ለመጣ እንጂ ትልቅ ሆኖ ለመጣ ብዙ ጊዜ አሜሪካን ሀገር ምንም የሚያመጣው ነገር የለም። ማየት ትችላለች። አሁንም የምለው ምንድን ነው ያንቺ ከዛ ነገር ውስጥ መውጫ ምን አይነት ዘዴ መፈጠር ይችላል? እሱ ላይ ፎከስ እናድርግ። ምን ማድረግ እንችላለን? እንደ ሰው ማገዝ የምንችለው የሆነ መፍትሄ ሌሎቹ የምታውቂያቸው ሰዎች ጊዜ እንዲሰጡሽ እዛ ውስጥ ገብተሽ ወይ ወንድምሽ ወይ የሆነ ሰው እዛ ውስጥ የሚሰራ ሰው የሆነ ነገር ማድረግ የሚችለው ምን አይነት መፍትሄ ማድረግ እንችላለን? እስቲ እሱን ንገሪኝ እስቲ። ከባድ ነው ይሁን ከባድ ነው በጣም። መፍትሄው ምንድነው? እጁ ላይ ነው ያለው። በቃ ስራ አስኪያጅ እሱ ነው። እኔ የሴቶች ጉዳይም የትብብር ደብዳቤ ጽፈውልኛል። ብዙ መንገድ ሄጃለሁ። ሁሉ ነገር እሱ ላይ ስላለ ከሱ እጅ እስኪነሳ ድረስ በፍርድ ቤት ይዤዋለሁ ኬዙን። ከሱ እጅ እስኪነሳ ድረስ ግን ብዙ ነገር እያመለጠኝ ነው። መፍትሄው እሱ ጋር ነው ያለው። ድርጅቱን የዶክተር ጌታቸውን ቤት አሁን ምንድነው መኪና ሳግጃለሁ። መኪኖችም ተሽጠዋል ተብሎ ወሬ ደረሰኝ። የታገደ መኪና እንዴት ይሸጣል? እኔ ይሄ ራሱ ግራ ገብቶኛል። አንድ እሱ ነው። ሁለተኛ በምን አይነት መንገድ ነው ድርጅቴ ማስቀረት ይችላሉ? ድርጅቱ ላይ የመጣውን እዳ ከፍላለሁ አልኩ ሰርቼ። የዶክተር ጌታቸውን ቤት ግን ይክፈልልኝ። በቃ የኢትዮጵያ ሕዝብ ባለበት ሂዶ እዛ ውጭ ሀገር የሚኖር ሰው እባክህ ብሎ ይለምንልኝ። በቃ መፍትሄው እሱ ጋር፣ ሁሉ ነገር እሱ ጋር ቆላልፎት ነው ሄዶ ይሆኒ። እኔ ምን እንደበደልኩት ራሱ አላውቅም። እንግዲህ ተናገርኩ አልኩ። አንተ ቤት ብዙ አወራሁ። ምን ላድርገው? ያሳገድሽውን ማንሳት ትችያለሽ? አሁን የድርጅቱ የታገደበትን ማንሳት ትችያለሽ? እኔና አንድ ነጋዴ ነው ያሳገደው። እኔ ካሳገድኩ በኋላ አንድ ነጋዴ መጥቶ አሳገደ። አንሳልኝ ብዬ ስለው ሪቦውን ሸጠ። ሪቦውን ሽጦ ብሩ አልበቃውም። ስለዚህ ብሩን ትሰጭኛለሽ ወይ እንዳነሳ አለኝ። እሰጥሃለሁ፣ ከሰጠሽኝ አነሳልሻለሁ አለ። እኔ ማንሳት እችላለሁ፣ ማንም አይከለክለኝም። እኔና እሱ ካነሳን ምንም አካውንት እኮ ባዶ ነው። ይሆን አይ ነው ስራውን መስራት አለበት ድርጅቱ በተወሰነ መልኩ መስራት የሚፈቀሱ በኤምኤስ ዜድ አካውንት ቢሰራ አቶ መሰለ ከሌለ በምን አድርጌ ይሰራል? ስራ አስኪያጁ እሱ ነው። ልክ ስራ ሲጀምር ስራ አስኪያጅ አይደለሽም ባላለ ምን ላድርግ? በጣም ጥልፍልፍ ያለ ነገር ነው። አካውንቱ መከፈቱ ብቻ ሳይሆን እኔ እኮ ስራ ሲጀምር አገር ቤት ውክልና የተሰጠው ሰው የለም ያንን የሚያደርግ ሌላ ዳዊት ተብዬው ነው። ዳዊት ደግሞ አይችልም። የሚገርም ነገር ለመሸጥ ነው የሚያሯርጠው። ምን ሆነ ነው ግን አንተ ተብሎ ሲጠይቅ 13 ሚሊዮን ብር አለበት። እኔ ሽጬ ፋብሪካውን ሽጬ ብሬ መውሰድ ነው ፈልገዋል። እንግዲህ ዝም ብላ አስቡ። የእሱ 13 ሚሊዮን አለበት አለብኝ ነው የሚለው። እኔ አላውቅም። እንግዲህ የራሱን ገንዘብ ለማዳን ነው እሱ የሚሰራው። በእሱም እኮ መፍረድ አይቻልም። እኔ እውነቱን ይሁን ውሸቱን የማውቀው ታሪክ የለኝም። ገብቷል። ግን 13 ሚሊዮን ማስረጃ አምጣልኝ። ለምን አትዩ? አሁን ይሄ ሰው 13 ሚሊዮን ያለው ዝም ብሎ መቼም አይሰጠውም። እንዴት እንደሆነ ታውቃለህ? ቼክ አለ። ቼኩን ፈርሞላቸው ነው የሚሄደው። ይቆርጡታል እነሱ። ከዛ እኔን ያስፈራሩኛል። እኔ ባዶ ነው። ስለዚህ እሱ ቼክ አለ ማለት የሱ ራሱ ትክክለኛ ነው ብዬ ማመን ይከብደኛል። ለምን መሰለህ? እኔ በትክክል ቼክ ያላቸውን ሰዎች በተራገፈው ህልክል ይዣቸዋለሁ፣ አውቂያቸዋለሁ። ለዳዊት ቼክ ጽፎለታል። ለዳዊት ለሚባል ብሎ ለሌላ ሰዎች አሳይቷል። እኔ ጋርም አይነጋገርም። እኔ ጋር ምን ሆነ መሰለህ? ለሌላ ሰዎች ግን የታየው የምታምኛቸው ሰዎች ናቸው። ብዙም አላመኑትም ቼኩን። የእሱን ቼክ እንኳን ተይው የሚለኝ ሰው ነው። ገባ? ለማስፈራሪያ የተጠቀሙት ነው። እዳ በዝቶበታልና ፋብሪካ ይሸጥ ብዬ እንድሸነፍላቸው ያደረጉት ነገር ነው። ይገባኛል። አይ ሰውዬው በሱ አንድ ነገር ምነግርሽ፣ አንዴ በመሀል ሆነች ማየት አለብሽ። ከአንቺ ጋር ዳዊት ጸበኛም ቢሆን በመሀል የእኔም እኮ እዳ አለበት ካለ ይህም ሰው እኮ ይፈልገዋል። የፈለገ ወዳጅ ቢሆን 13 ሚሊዮን ብሩን ይዞበት ሲሄድ ወይም ደግሞ እዛ በብድር ተበድሮት እንትን ሲል ዝም የሚል ሰው አይደለም፣ የፈለገው ወዳጅም ቢሆን። ስለዚህ እሱም እኮ በዚህ አጋጣሚ ዳዊት የሚባለው ተበዳይ ቆም ብለሽ ካሰብሽው 13 ሚሊዮን ትንሽ ብር አይደለም በኢትዮጵያ ኑሮ ማለት ነው። 13 ሚሊዮኑን ተበድሮት ሲሄድ ለድርጅቱ ብሎ ተበድሮት ሲሄድ እሱም ጥያቄውን ነው የሚያነሳው። ተሽጦ ይከፈለኝ ነው የሚለው እንጂ ተሽጦ አተርፊ አይልም ይሄ ሰው። ገብቶሻል? ስለዚህ በመሀል የእሱንም ነገር ቆም ብለሽ ብታስቢው ጥሩ ነው። ከእሱም ጋር ስምምነት ላይ ያሉ አይመስለኝም። በዚህን ያህል ብር ስምምነት ላይ አይመስሉኝም። ለምን መሰለህ? ሁሉ ነገር ዳዊት ጋር ነው የሚያወራው። ከዳዊት ውጭ ማንንም አያወራም። ዳዊት ምን ሆነ መሰለህ? ከዚህ በፊት ጠበቃው ሊያስማማን ቁጭ አረገን። ቁጭ ሲያረገን ምንድን ነው የምታስማማን እስቲ ንገረን ስለው እንግዲህ ተወካይ ሆኖ ነው የመጣው። ግን ምን ሆነ ዳዊት የሚባል አለ ከስር ነው አስገባ ይሉኛል።
እኔ መጥቶ እዚህ የሆነ ነገር ተናግሮ ሊሄድ ካልሆነ በስተቀር በፍጹም ዳዊት ማለት እኔን አናግሮኛል እኮ በአካል መጥቶ ቁጭ ብሎ ያናገረኝ ምንድነው የለመንሽው ብር ስንት እንደሆነ ንገሪኝና ልፈርምልሽና ስሪ ነው ያለኝ በድርጅቴ። ይሄን ያክል ነው። እስቲ ምንድን ነው ያለው? አንዴ ማለት ተነጋገሩ ተብለን መጣ። እኔም ወንድሜ ሄር ቁጣጣውን ዘመጣና ከዛ ልፈርምልሽ ስንት ብር ነው ያለሽ? እንግዲህ እኔ ለምኜ ትንሽ ብር አግኝቼ ስራ ለማንቀሳቀስ ሂጃለሁ። እንዴት እንደዚህ ትለኛለህ? 20 ዓመት ሙሉ የለፋውበትን ድርጅት እንዴት እንደዚህ ትለኛለህ? አንተ ፈርመህልኝ ነው ወይ የምሰራው? እንዴት እንደዚህ ትላለህ? ፋብሪካዬ አይሸጥም፣ ሐራጅም አይወጣም። በመልካም እኮ ነው። እንደዚህ ካለ እኮ በመጥፎ ማየት የለብሽም። ኖ አክቱን ብታይ በጣም ይገርማል። ዮኒ እንደመጣ ነው አክቱ ምናምን አይደለም። አሁን እኔ ችግር ላይ ነው ድርጅቱ። ቆይ እሺ፣ ድርጅቴን ለማዳን ሆኖ አመጣጡ ስለ ነገር ነው። ፍጠኝ የምታወሩት ነገር ካለ ነው ያለው። አመጣጡ ለነገር ነው። ለጥሩ ነገር ቢመጣ ማን ነግረዋለሁ እንዴ? እኔን ለምን አይቀርበኝም? ያለው እኮ አሁን ቆይ አንዴ እያዳመች እዚህ ጋር የዳዊት ነገር እንዲያውም ለእናንተ መፍትሄ የሚሆን ነገር ይመስለኛል። እዚሁ ዓለም ከስሜት ከምናምን ወጥተሽ ቆም ብሎ ማሰብ ነው። ዳዊት ስንት ብር ነው የሚያስፈልገው? ስራውን ስሪበት ካለ ይሄ ሰው ክፋት የለውም ማለት ነው። ክፋት ቢኖረውማ ያንን አያደርግም። ስንት ብር ነው ያለው አይደለም እኮ ያለው፣ የኔን ብር ነው የጠየቀኝ። የድርጅቱን ብር እናምጣና በእንስራ ድርጅቱን እናንሳው ሳይሆን ስንት ብር አለሽ ልፈርምልሽ ነው ያለኝ። የኔን ብር ልፈርምና ምን ላድርግ? ስንት ብር ነው ያለሽ? ስሪ ስራሽን ነው። ኦኬ፣ ስሪ ስራሽን ማለት በካምፓኒው ነው ወይስ በሌላ? ውክልና ስላለው በራሴ ድርጅት ላይ እሱ ፈርሞልኝ ልሰራ በለመንኩት ብር እንጂ ብር አምጥቶ የጋራ ሰርተን ያ ዘዴ። ቆይ ሰርቼ ልለወጥ አይደል እያልሽ ያለሽው? በምንም ሆኖ አንቺ እኮ መስራትሽ ነው የሚያስፈልገው አይደል እንዴ? ለምን ብትይ አሁን መሰለ የሚባለው አይፈርምልሽም በፍጹም አያደርገውም። ስለዚህ ዳዊት ግን ፈርሜልሽ ልስራ ካለሽ ስሪበት ካለ ክፋት እኮ የለውም። እናት ለምን መሰለህ ክፋት የለውም። ይሁንዬ እንዴት መሰለህ የእሱ አመጣጥ እኮ ዳዊትን ስለማውቀው ነው። አመጣጡ እውነት ሊያሰራኝ አይደለም እኮ መጣ። ሰዓት የለኝም ቶሎ የምትናገሩ ተናገር፣ ከዚህ ይጀምራል። ገብቷል ይሁን? እሺ ይባላ አንቺ ቋንቋውን አይደለም ይሁን። ለምን መሰለህ እሺ ብዬ እዛ ላይ ደግሞ አጥብቄ ያዝኩኝ። በቃ ለማግኘት ስለምፈልግ ማለት ነው። እሺ ግን ከዛ በኋላ ያለው ሂደቱ የዳዊት ፋብሪካውን ሽጦ መውሰድ እንጂ እኔን ማስተናገድ አይደለም። አይ እንደሱማ እንዳልሆነ ቅድም ነገርሽኝ እኮ። እንደሱ እንዳልሆነማ ቃል በቃል የነገርሽኝ ምንድን ነው? እያስተዋልክ ስለማወራ ስለማዳምጥም ጭምር ነው። ምን አለ? የሚያስፈልግሽን ብር አድርገን እኔ ልፈርምልሽ ፋብሪካው ላይ ስሪ አለሽ። በራስሽ በለመንሽው ብር ልፈርምልሽ መስለኝ። በፈለግሽው በለመንሽው ሌላ ከየት ይመጣል ብር? ያስ ልክ ነው ይሁንዬ። እኔ ደግሞ ለመሰለህ ፋብሪካውን እኔ የለመንኩት ብር የሚያስነሳው ሆኖ አይደለም። ሌላውን አከራይቼ ገብቷል። ዘይት ቤቷን ግን እህል በ5 ወር በ6 ወር ከፍዬ የምሰጠው ሰው ስላገኘው እንደዛ ነው ልሰራ ያሰብኩት። አንተ ምን ይዘህ መጥተሃል? እስቲ መሰለን አናግርልኝ። የተወሰነ ገንዘብ ያምጣ። 20 ምናምን ዓመት የሰራነው ገንዘብ የት ሄደ? ይምጣና እሱ ብር አጨምረን እንስራ ነው የኔ አባባል። እሺ ዳዊት አለ። አይ መግባት አለ። ከሱም መስማት አለብኝ። ያንቺን ቃል ብቻ ሳይሆን ይሄ ሰው መስማት አለብኝ። ዳዊት የምትባለው ካለ ግባና ይሄን ነገር ኤክስፕሌን አድርግ። ሰዎችም እየጠየቁ ነው። ካለ ዳዊት ግባ። ዳዊት ካለ ና ግባ እስቲ። አለ ዳዊት ካለ ምንም ችግር የለብኝም። ገብተህ ማብራራት ትችላለህ። ቆይ እስቲ ሊያው አንዱ እኔ ያለው ልጁ ብሎ ሙድ ይዛል ወይ ፈጣሪ። የታለ ዳዊት የምትባል አለ የምትሉ በስመ ዳዊት ሳይሆን እሱ ካለ እኔ እዚህ ጋር ማየት እችላለሁ። ዳዊት የምትባል ዳዊት መኮንን ነው የሚባለው። ዳዊት አንነህ ነው ምናምን ይግባና ቪዲዮ ሲከፍት ያውቀዋለሁ። ሌላ ዳዊት እንዳይሆን እሺ። ወጥቷል፣ ቪዲዮ ይከፍታል። ዳዊት መኮንን የሚል ልኳል አንድ ሰው እያየው ነው። ኦኬ ዳዊት አይነህ ነው ዳዊት የምትባል ካለ ትንሽ እኔ በተወሰነ መልኩ በፖዚቲቭ ስላየሁት ነው ሀሳብ አስማተን ከሱ መፍትሄ የሚመጣ ከሆነ እኔ በጣም ደስታዬን አልችለውም።
ደስ ይለኛል። ግን ትሰማዋለህ፣ ከራሱ አንደበትም ትሰማዋለህ። አዎ እኔ የምታስቁኝ ሌሎቻችሁ የምትልኩት ነገር በጣም ነው የምትገርሙ። በጣም ትገርሙኛል። ሌሎቻችሁ ምን ለመሆን ነው ያልገባኝ? ዳዊት የሚባል ሰው ካለ ባካችሁ ቢገባና፣ አዎ ደውሉለት። የምትደውሉ ካላችሁ ላኩለትና ቢመጣ ጥሩ ነው ብዬ አስባለሁ። ሌሎቻችሁ ምንም አትጠቅሙም፣ አላስገባችሁም፣ ምንም ጥቅም የላችሁም። እውነቱን ልንገራችሁ፣ ባለፈውም ያስገባሁት የሚመለከተውን ሰው ነው። አሁንም ማስገባው የሚመለከተውን ሰው ነው። ዳዊት የምትባል ብትገባና እንደው መፍትሄ ካለ እሱ ጋር ስራ አስኪያጅ ስላደረገው ውክልና ስለሰጠው ምናልባት እሱን እንደምንም ብለን አስተካክለን ስራው ቢጀመር፣ ይሄ ጸቡ ምኑ እንዳለው ነው ያ ነገር ተትቶ ስራው ቢጀመር ደስ ይለኛል። ስራው ቢጀመር ነው በጣም ደስ ይለኛል። አንተ ጋር ይምጣና እኔ የምፈልገውን ይነግራል፣ የምፈልገውን ይንገርና እኔ ከነገ ጀምሮ ስራ መስራት ነው የምፈልገው። ድርጅት እሱ ነው እኔ የምፈልገው። ለምን እንዲሁ ተብሎ ባዶ ቀርታችሁ አንቺም ጎዳና ወጥተሽ ከነ ልጆችሽ ማየት አልፈልግም። ሰርተሽ የሆነ ነገር እንድትቀየሪ ነው የምፈልገው። እና እባክህ ዳዊት ካለ ገብተህ ብትነጋገሩ ደስ ይለኛል። የለም ከስር ያላችሁ ዝም ብላችሁ ይግባ የምትሉ ካለ አስገባዋለሁ። ይግባ በሚባለው ነገር እንስማማ፣ ስራውን እንስራ፣ ድርጅቱን እናል። ጥሩ፣ እኔ እንደዛ ነው የምለው። እስቲ ይሄ ሰውዬ ነው እስቲ አስገባኝ እያለ አስገባውና ቪዲዮ ይክፈት። አይ በድምፁም ታውቂዋለሽ ለነገሩ። አንተነ ፕሊዝ፣ ካልሆነ ቁማር አትጫወት እንደው በእግዚአብሔር። አንተነ ዳዊት አይደለም፣ ድምፁን አውቀዋለሁ። አይደለም እዚሁ ብሎክ ላድርገው እዚሁ እያለ እሱ ነው። እስቲ አይደለም ብሎክ አድርጌው። በጣም ደስተኛ ነኝ ቢመጣ፣ እጅግ በጣም ደስተኛ ነኝ። ብዙ ጥያቄ አለኝ። ከዛ ስራዬን መስራት የምፈልገው እኔ ሲጀመር እኔ ሁሉ ማአት ለምን አስፈለገኝ? ያለበት ሀገር ድረስ መሰለጌታችሁ እንድትጠይቁልኝ ይፈልጋሉ። እኔ ልስራ ነው ያልኩት፣ አትሰሪም ተብያለሁ። የእምነት ክደት ነው የደረሰብኝ። ወደ ሚዲያ ገባ። አሁን ወደ መፍትሄው እኮ ነው ዳዊትን የፈለግኩበት ምክንያት ትንሽ የሆነ የጭላንጭል መፍትሄ አለ። ሀረግሻ ገብቶሻል? አዎ የጭላንጭል መፍትሄ አለ። ምልሽ ምንድን ነው ኃላፊነት ስለተሰጠው እሱ ከአንቺ ጋር ተስማምታችሁ በተወሰነ መልኩ መስራት ከተቻለ እሱ ጥሩ ነው ብዬ አስባለሁ። ያ ነገር ምን ያመጣል? አንቺም ትሰሪያለሽ፣ ባለሽ የሚከፈለው ዕዳ እየሰራሽ እየከፈልሽ የሚደረግ ነገር ይኖራል። ያንን ነው ብዬ የማስብ። ከጸቡ እኔ አንቺ ሰርተሽ የምትለወጭበትን ነገር ነው የምፈልገው። ስለዚህ አሁን መፍትሄው ዳዊት ሆኗል። መሰለ የሚባለው ምንም መፍትሄ ይዞ አልመጣም። መፍትሄም የለም፣ ስልክም የለም፣ ምንም የማያደርግ ሰው ነው። ይህንን ነው የምናደርገው። እስቲ ስልኳለሽ የዳዊት ስልክ እፈልግልሃለሁ፣ እሰጥሃለሁ። ግን ካለ ዳዊት ቢገባ ደስ ይለኛል፣ ቢሰራ ደስ ይለኛል። እና በቃ መፍትሄውን በዳዊት ይዘዋለሁ። በቃ ደስ ይለኛል። ሀሳብ በዳዊት ጋር ስላለ አደራ እቃዎቹ ተሽጠው ምን ብለው ባዶ ከገባ በኋላ እስቱ ላይ ነገሮች እንዳይበለሻሹ በምችለው አቅም ቢስተካከል ነው እኔ የምመርጠው። በምችለው አቅም አንቺ ምን ይባላል ቀን እስኪያልፍ ለአይጥ ምንድን ነው ለምጣዷ ስትባል አይጧ ትለፋ አይደለ? ያቺ መሆን አለበት። አንቺ ከዳዊት ጋር ያለውን ቅሬታ ምናምን ቢኖር እሱን ለጊዜው አቁሞ ከዛ በኋላ ያንን ነገር ብናደርግ መልካም ነው። የዳዊትን ኢንፎርሜሽን በውስጥ እፈልገዋለሁ። አፈላልገሽ ላኪልኝ፣ በአውራው ደስ ይለኛል። ብዙም እንትን የሚል ሰው አልመሰለኝ። እንደው አንቺ ከሱ ጋር ባለው ቅርበት ምናምን አለመግባ ያው ጓደኛው ስለሆነ ለሱ ነው የሚያደለው፣ ምንም ጥያቄ የለው። ቢሆንም ግን እቺን ነገር ለማስተካከል የዳዊት ጉዳይ በጣም በጣም አስፈላጊ ነው። በጣም አስፈላጊ ነው። አሁን ትደውልለት። እናንተ ደግሞ ምንድን ነው ፈላጭ ቆራጭ ሆናችሁ? በሰላም ነው። አንዳንዶቻችሁ አላቃችሁም ከነመፈጠራችሁ። እናንተ ናችሁ የምታዙት ሁሉ ነገር።
የፔጁ ባለቤት ዮኒ ማኛ ይባላል። እኔ እሷን ነገሩ ተስተካክሎ እነሱም በውስጥ አውርቻቸው ትርፍ ቃል እንዳይነጋገሩ አድርጌ ነው የማመጣው። ምድረ መሃይም እኔ አውቀዋለሁ ሶሻል ሚዲያ እንዴት እንደሆነ በደንብ ከማናችሁም በላይ አውቀዋለሁ። በውስጥ በሰላም ነገሩን ፈትቼ እሷና እሱን አስማምቼ ከዛ በኋላ ላለው ነገር እባክህ ለልጆቻቸው ስትል ብዬ ነገሩ እንዲስተካከል አድርጋለሁ እንጂ እዚህ ጋር ትርፍ ነገር ተነጋግረው ነገሩ ወዳልሆነ ነገር እንዲሄድ አያስደርግም፣ አላርገው። ስለዚህ ዳዊትን መጀመሪያ እኔ ማውራት አለብኝ እና አረግሻ የፈለገ ትንሽ የከፋሽም ነገር ቢኖር በሱ ያለውን ለጊዜው ታዩ። አሁን ያለን መፍትሄ ዳዊት ነው ብዬ አስባለሁ። አሁን ላለው የመሰለም ማየውን ነገር ነው እሱን እንትን በይ። የዳዊት ግን እርግጠኛውን የምናገረው ቀና ሰው ከሆነ ይህንን እንደ መፍትሄ አንቺ ከየትም ብሩን አምጪው እዛ ላይ መዋል አለበት። ስራው ላይ ስራ የለውም እንዳልሽው አካውንቱን አይተሻል ምናምን ገንዘቡ ወጥቶ አልቋል። ያለው መፍትሄ ምንድን ነው? አንቺ ከየትም ተፋልተሽ አመጣሽ ወይ በእምነት የሚሰጥሽ ሰው ካለ ያንን ተበዳድረሽ መጀመርና መስራት አለብሽ። ስለዚህ አደራ ዳዊት እንደው በፈጣሪ ይዣለው ለልጆቻቸው ስትል ከዚህ በፊትም ያላቸውን ላይፍ ምናልባት ታውቀው ይሆናል። ጥሩ ህይወት የነበራቸው ጥሩ ህይወት ያላቸው ሰዎች ናቸው። ስለዚህ ያ ተመልሶ ነገሩ ተስተካክሎ ማየት ስለምፈልግ እኔ ዳዊትን እንደው በተቻላችሁ አቅም የምታውቁት ሰዎች የነዚህን ሰዎች ፋብሪካ በሁለት እግሩ እንዲቆም የማረጉን ኃላፊነቱን እሱ ስለተሰጠው እሱ ደግሞ ከእሷ ጋር ሆኖ ቢያነሳው ባይ ነኝ። ያንም ቢያነሳው ባይ ነኝ። ስለዚህ በውስጥ እንድትስማሙ ማድረግ አለብኝ መጀመሪያ። እዚህም መታችሁማ ነገር ልትነጋገሩ ስለምትችሉ አንቺም ስሜታዊ ልትሆኚ ትችላለሽ፣ እሱም ሊሆን ይችላል። ከስሜት አውጥተን ተደዋውለን ተነጋግረን መፍትሄ ብናመጣ ብዬ ነው እኔ የማስበው። ዳቱ ከዚህ በላይ አንቺም ብዙ ባቴ በዛ በዳዊት ጉዳይ ላይ መልካም ብዙ ባቴ እናቱ አይዞን፣ እግዚአብሔር ያለው ነው የሚሆነው። እኔ ስላልኩ አንቺ ስላልሽ ሌላው ሰው ስላለው ሳይሆን አንቺ ጸሎትሽን እንዳታይ መፍትሄዎች ላይ ብቻ አተኩሪ። ብቻ የሚያናድሽ የሚያሳብድሽ ምንም ነገር ሊኖር ይችላል። መፍትሄው ላይ ብቻ ፎከስ ካረግሽ እመኚ ነገር ይስተካከላል። መፍትሄው በምንም ብለሽ ስራው ላይ ገብተሽ የምትሰሪበትን እጅሽን ማስገባት ስትጀምሪ ነገሮች ይቀየራሉ። አሁን እጅሽ ታስሯል፣ ምንም ማድረግ አትችይም። ስለዚህ እጅሽ ስራው ላይ መዋል ሲጀምር የዛኔ ነው አንቺ ነገሮች ከፍ እያሉ የሚመጡ። ምክንያቱም ስትሰሪ ለውጥ ታመጫለሽ። እዳው ይኖራል፣ ብዙ የሚያስጨንቅ ነገር ይኖራል። ታግለሽ ግን መወጣት ትችላለሽ። በእውነት 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 ይሄን ነገር ማድረግ አለብሽ ብዬ አስባለሁ። ስለዚህ ዳዊት አደራ ፕሊዝ፣ እኔ አናግሬውም አላቅም፣ ፈጣሪ በሚያውቀው ማንነቱንም አላቅም ዳዊት ማን እንደሆነ እሷ ስታወራ ነው የሰማሁት። ስለዚህ እባክህ ዳዊት ከሰማይን ነገር አደራ በምትችለው ነገር አግዛት። ካምፓኒው ይትረፍ ይትረፍ፣ ካምፓኒው ይትረፍ። ያለውን አቅም ደግሞ አንቺ የካምፓኒውን ታውቂዋለሽ። ስለዚህ ያንን ብዬ ነው የማስበው። አንዳንዶቻችሁ የምትጽፉት ነገር ችግር የለው፣ ያው ሴቶች ለሴቶች አትመቹ፣ የታወቀ ነገር ነው። ግን እግዚአብሔር አለ በዚህ ጉዳይ ላይ እና መጨረሻ ላይ የምትዩ ነገር ካለ በሚቀጥለው ግን ዳዊትን ይዤ እመጣለሁ። መቼ እንደሆነ አላቅም፣ አሳውቃችኋለሁ። ዳዊትና እሷን መፍትሄ ይዘው እንደሚመጡ እርግጠኛ ነኝ ብዬ አስባለሁ። የምትዩን ነገር ልስማናት። በቃ እንግዲህ ዳዊት መፍትሄ ካመጣልኝ በጣም ደስ ይለኛል። ዳዊት እማጸናሃለሁ። በቃ ልስራ፣ ስራዬን ልስራ፣ አንተን ምሽ በለኝ። በቃ መስራት ፈልጋለሁ። ባገኘው ዳዊትን ደስ ይለኛል። ስራዬን ብሰራ ደስ ይለኛል። በቃ ብዙ ነገሮችን ቁልፍልፍ አድርጎብኛል። ብትችሉ ደግሞ መሰለ ያለበት ሀገር ድረስ ሂዳችሁ ደግሞ ትልቁ መፍትሄ ያለው ስጋ ስለሆነ ያለውን ነገር ቢያረጋጋውና የዶክተር ጌታቸውንም ብር መልሶ ድርጅቴንም ሰርቼ ልመልስ፣ የድርጅቴን ዕዳ ሰርቼ መልሳለሁ ብያለሁ። ይህ ሁሉ ነገር አድርጋለሁ ብያለሁ። እባካችሁ በቃ እርዱኝ። በቃ ያለበት ሀገር ድረስ ተሄዶ በዛ አካባቢ ያላችሁ ሰዎች ጠይቁልኝ። በቃ የፈለገ ነገር ቢሆን ከእውነት አይሸሽም፣ ከእውነት አይርቅም። እኔንም ልጄንም ነው አውጥቶ የጣለን። ያለሁበት ሁኔታ ጥሩ አይደለም።
ስለዚህ ባካችሁ እርዱኝ። በቃ ወደ መፍትሄ ድምፅ እንድትሆኑ እስከ መጨረሻው ድምፅ እንድትሆኑኝ እፈልጋለሁ። ዳዊትም ስለ እግዚአብሔር ብለህ በቃ